ለኢኮኖሚያዊ መዋቅራዊ ሽግግር ኢትዮጵያ ታምርት በሚል መሪ ሐሳብ የተዘጋጀው የንቅናቄ መድረክ በሐዋሳ ከተማ የተለያዩ ባለድርሻ አካላት በተገኙበት ተካሂዷል። የክልሉን እምቅ ኢንዱስትሪ አቅም በተገቢው ለመጠቀም የተከናወኑ ተግባራት ውጤት ማስገኘታቸውን የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በንቅናቄ መድረክ ተገኝተው ባደረጉት ንግግር ተናግረዋል። ኢንዱስትሪዎች በተደራጀ መልኩ በመደገፍ የዘርፉን የማምረት አቅም ማጎልበት እንደሚገባም ተናግረዋል። በኢንዱስትሪ እንደዚሁ በአሁኑ ጊዜ ከፍተኛ ትኩረት ሰጥታ ሁኔታውን ተረድታ በመስራት ላይ ነው የምትገኘው። እነዚህ አጀንዳዎችን በአግባቡ ተረድተን ወደፊት የምንወስድ እዚህ የተገኘን አመራሮችና የዘርፉ ተዋንያን እንደዚሁም ተመራማሪዎች ነን። እነዚህ ጉዳዩ የሚመለከታቸው አካላት በዚህ ቦታ ከተገናኘን ዛሬ ላይ በመናወራው በኢንዱስትሪያላይዜሽን እቅድና አጀንዳ ላይ በአጽንኦት ያለንበትን ደረጃ መመርመር ከኛ የሚጠበቀውን በአግባቡ መረዳትና መወጣት በጣም አስፈላጊ ነው የሚሆነው። በክልሉ የሚንቀሳቀሱ ኢንዱስትሪዎችም ከአመራሩና ከፋይናንስ ተቋማት ጋር በመቀናጀት በሀገር ኢኮኖሚ ላይ የሚያበረክቱትን አስተዋጽኦ ማሳደግ እንደሚገባቸውም ተመላክቷል። ይህንን በመሳሰለው የክልላችን ነዋሪ በአንድ በኩል ኢንዱስትሪዎችን በማስፋፋት የስራ ዕድል በማቅረብ በሌላ በኩል ለምርቱ ገበያ በማመቻቸት በአጠቃላይ በኢንዱስትሪው መበርታት የግድ በሚለን ምዕራፍ ላይ ነው የምንገኘው። ይህንን ታሳቢ በማድረግ የክልላችን መንግስት ኢንዱስትሪ ስትራቴጂ በመንደፍ እየመራ ነው የሚገኘው። የክልሉ ኢንዱስትሪ ልማት ቢሮ ኃላፊ አቶ አሻግሬ ጀንበሩ በበኩላቸው ወደ ውጪ የሚላኩ ምርቶችን መጠን በመጨመር ከውጪ የሚገቡ ምርቶችንም በአገር ውስጥ በመተካትም ኢኮኖሚ አቅምን ማሳደግ መቻሉን ተናግረዋል። ከነዚህ ትኩረት ከተሰጣቸው 5 ዘርፎች አንዱ የኢንዱስትሪ ዘርፍ ሲሆን የኢንዱስትሪ ዘርፍ የአምራች ኢንዱስትሪውን እድገት የሚገቱ ጉዳዮችን ተለይቶ ወጥቶ ችግሩን ፈቶ የሀገራችንን የኢኮኖሚ ሉዓላዊነት በሚያረጋግጥ መልኩ መስራት ያስፈልጋል በሚል ኢትዮጵያ ታምርት የሚል ንቅናቄ በሀገር ደረጃ 2014 ተጀምሯል። ይህንን ንቅናቄ ተግባራዊ ለማድረግ በክልሉ መንግስትም በዛው ዓመት ማለት ነው የክልላችን የኢንዱስትሪ ቢሮ ከአደራጅ ጀምሮ መሰረታዊ ለውጥ እንዲያደርግ ነው የተደረገው። ህብረተሰቡ የሀገር ውስጥ ምርትን መጠቀም ላይ ትኩረት ማድረግ እንደሚገባውም ያነጋገርናቸው አምራቾች ተናግረዋል። አብዛኛው ጊዜ ህብረተሰቡ የለመደው የውጭ ምርቶችን ነው፣ ከውጭ ምርቶች የሚገቡትን ነው አብዛኛው ጊዜ የለመደው። ነገር ግን እዚሁ ኢትዮጵያ ውስጥ እዚሁ እኛ ጋር መመረት የሚችል ሜድ ኢን ኢትዮጵያ የሚል የተለያዩ ማሽኖች አሉ። ያ ማሽኖች ምንድነው ከውጭ ከሚገቡት በጣም የተሻሉ ቢያንስ 2 እጥፍ የተሻሉ የሆኑና በጥራትም ደረጃ በጣም ድርድር የሌላቸው ማሽኖች አሉ። ኢቭን የውጭ ማሽኑ በሚገቡበት ሰዓት ላይ አንድ ማሽን አሁን ለምሳሌ የኢንኩቤተር ማሽን ይዤ ነው የቀረብኩት 2000 ማሽን 2000 እንቁላል የሚፈለፍል ከውጭ በሚገባበት ሰዓት ላይ የ3 ሚሊዮን ብር ድረስ ነው እዚህ የሚገባው። ያ ማለት ምንድነው ያ የሚገዛው በዶላር ነው። ያ ማለት ምንድነው እኛ ገና አሁን እዚህ አምርተን ያንን ዶላር ለማስቀረት በ350 ሺህ ብር ድረስ ይሄንን ኢንኩቤተር አዘጋጅተናል ማለት ነው። ነገር ግን አሁን ከቴክኖሎጂዎች ጋር አብሮ በመሄድ ራሳችንን ከውጪ ገበያ ጋር ለማወዳደር ባረግነው ጥረት ምርቶቻችን ከውጪ ምርት ጋር በአውትሉክ እና ሻይን በማድረግ ደረጃ እኩል የሆነ ቫልዩ አላቸው። ከዛ ያለፈ ግን የኛ ምርት ጥንካሬ ልዩነት አለው። በጥንካሬ የውጪውን ገበያ 2 እጥፍ ወይም ከዛ በላይ የበለጠ ምርት ጠንካራ ነው የምናመርተው። ስለዚህ ማህበረሰቡም አሁን የትኩረት አቅጣጫውን ወደ ሀገር ገበያ አድርጎ ምርትን እየሸመተ ያለበት ሁኔታ ነው ያለው። ለኢኮኖሚያዊ መዋቅር ሽግግር ኢትዮጵያ ታምርት በሚል መሪ ሐሳብ የተዘጋጀው ኤግዚቢሽንና ባዛርም በክልሉ ርዕሰ መስተዳድር አማካኝነት በይፋ ተከፍቷል።